وعليكم السلام ورحمة الله. مرحبا عليك. استمال سلام ነው እሱ ይሰማል። አንድ ጥያቄ ነበረኝ። እሺ ኦኬ ሐዲስ ነው إن مما أتخوف عليكم ويدمو إن أخوف ما أخاف عليكم نبياتنا يالو حديث الله يا سيدنا حذيفة بن اليمان رضي الله عنه رجل يقرأ القرآن حتى إذا رؤيت عليه بهجته يا لا حديث يقتلال أنا مجرش علي سيفون ያነሳል ጎረቤቶቹን ይመታል በሽርክም ይወነጅላቸዋል የሚል ሐዲስ አለ። ሐዲሱ ሰሂህ ነው። ሰሂህ ኢብኑ ሒባን ላይ የሚወጣ ነው። ኢብኑ ከሲርም ሰሂህ ብለውታል። አልባኒም በሰሂህ ብለውታል። ካለህ ልምድ አንፃር ለምሳሌ በኢሳያስ አንብብ ይባላል ምናምን ስለ መጽሐፍ ቅዱስ ብዙም አላውቅም የሚል አንድ ጥቅሶች አሉ። ስለ ነብዩ መሐመድ አለይሂ ወአለይሂ ሰላቱ ወሰላም የሚተነብዩ ማለት ነው። አንብብ ይሉታል። እሱ ምን ማንበብ አልችልም እንደዚህ አይነት ጥቅስ አለ እና እነዛን ጥቅሶች በትክክል ከወሰድናቸውና የነብዩን ሲራ አለይሂ ሰላቱ ወሰላም የተመለከትን ከሆነ ኤግዛክትሊ እነዛ ነገሮች ስለ ነብዩ መሐመድ እየተናገሩ እንደሆነ እንረዳለን። እኔ በበኩሌ እና በዛው አካሄድ ስንሄድ ይሄ ነብያችን ሰለላሁ ዐለይሂ ወሰለም የጠቀሱት ግለሰብና ለኡመቴ እኔ ፈርዋለሁ ያሉት እንደመልክ ሰው የነገሩን ነገር ቢኖር አንደኛ ورفع سيفه على جاره ويدم وسعى إلى جاره بسيفه ورماه بالشرك كذا سيدنا حذيفة يقولنا قال يا رسول الله هم أيهم أو لا بشو لا شرك تتقامي هنا الرامي أو البرمي ወንጃዩና ድምጽህ እየተቆራረጠ ነው። እሺ ድምጽህ እየተሰማ አይደለም። ሰሒህ አብዱል ነው እንደሆነ ዲታው አመታት ውስጥ በ1400 ዓመታት ውስጥ ብቸኛው እነዚህን ምልክቶች ይዞ የመጣ ሰው ቢኖር መሐመድ ኢብኑ አብዱል ወሃብ እና የተወሰነ መመሳሰሎች ስላሉ ይሄንን ሐዲስ እንዴት ታየዋለህ ለማለት ነው። እሺ ያው ነብያችን ሰለላሁ ዐለይሂ ወሰለም ከሚገልጹ ምልክቶች መካከል በተለይ ትንቢተ ኢሳይያስ ላይ ሌሎችም መጽሐፍ ቅዱስ ክፍሎች ላይ ይገኛል። እሺ ያው ትክክል። እንደገና ሌላኛው ደግሞ መጽሐፉን ማንበብ ለሚያውቀው ሰው መጽሐፉን አንብብ ብለው ይሰጣል። ማንበብ አላውቅም ብሎ ይመልስላቸዋል ይላል። የሚገርማቸው እዛ ላይ ይህም በሂራ ዋሻ ውስጥ ይሆናል ይላል። የግሪኩ ላይ ባሳያቸው አማርኛ መጽሐፍ ቅዱስ ላይ ወይንም ከግሪኩ ውጭ ያሉት ላይ እንዳለ ግን ሂራ የምትለውን ቃል አንስተዋታል። በሂራ ዋሻ ውስጥ ይሆናል የሚለውን ቃል አንድ ጊዜ ላቋርጥህና እሱ ይቅርታ አንድ ጊዜ ላቋርጥህና ጥያቄ እዛ ጋር አልነበረም። ጥያቄ በዛው አይነት አካሄድና ፋሽን የተራመድን ከሆነ ነብያችን የተናገሩት ሌላ ሐዲስ አለ። ኢነ ሚማ አተኸወፉ ዐለይኩም ስለናንተ የምፈራላችሁ ነገር ቢኖር ብለው ረጅሉን የቅረኡል ቁርአን ቁርአንን የሚቀራ የሆነ አንድ ግለሰብ ነው ብለው ነብያችን የተነብዩት ትንቢት አለ። ስለዚህ ስለኛ ኡማ ማለት ነው። ስለ ኡመታቸው ወደፊት ነብዩ የተነበዩት ትንቢት አለ። يقرأ القرآن حتى رؤيت عليه بهجته وكان رداء الإسلام يعتراه بلو نبي صلى الله عليه وسلم يتناقروا صحيح حديث عنه እና ይዛን የሚፈሩትን ሰው የሚፈሩትን ግለሰብ መለከት ሲናገሩ ምንድነው ያሉት? رفع سيفه على جاره أو سعى بسيفه على جاره ورماه بالشرك ጎረቤቶቹ ላይ ሰይፉን አንስቶ ያጠቃቸውና በሽርክም ይወነጅላቸዋል ብለው ነው ረሱል የተናገሩት አለይሂ ሰላቱ ወሰለም። እና ሰይዱና ሁዘይፋ የሐዲሱ አስተላላፊ አንቱ ያላህ መልእክተኛ ሆይ ለሽርክ በእውነት የተጠጋ ማን ነው? ወንጃዩ ነው ወይስ ተወንጃዩ? በሽርክ ወንጃዩ ነው ወይስ በሽርክ ተወንጃዩ ነው? ለሽርክ የተጠጋ ማን ነው ብለው ሰይዱና ሁዘይፋ ሲጠይቁ ቃለ በል አራሚ ወንጃዩ ነው እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ በሰሒህ ኢብኑ ሒባን ላይ አለ። ኢብኑ ከሲር በተፍሲራቸው ጠቅሰው ሰሒህ ብለውታል። አልባኒ ሰሒህ ብለውታል።
ይህንን ሐዲስ ልክ የክርስቲያኑን ስለ ነቢዩ ሙሐመድ የሚተነብየውን ትንቢት በተረዳንበት አይምሮ አይነት አካሄድ ይህንን ሐዲስ የተረዳነው ከሆነ ከኢብኑ አብዱልወሃብ ጋር ኢብኑ አብዱልወሃብ ለምሳሌ መጀመሪያ ዑየይና የትውልድ ስፍራው ዑየይና ላይ ከአሚር ዑስማን ቢን ሙዓመር ጋር ሲገናኝ ምንድን ነበር የተባባሉት? ህዝቡ ሽርክ እየሰራ ነው፣ ጂሃድ ለማድረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል ተባባሉ። ቃል ተግባቡ። እዛ ትንሽ ፈተና ተነሳ። ከዛ ተባረሩ። ሼክ መሐመድ ብን አብዱልዋሃብ ረሒመሁላህ ወደ ድርዕያ መጡ። ድርዕያ ደግሞ እዚህ መሐመድ ብን ሰዑድ ጋር ተገናኙ። አሁንም መልሰው ህዝቡ ሽርክ እየሰራ ነውና ጂሃድ በማድረግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል፣ ነጅድን ትገዛለህ፣ ከነጅድን ባሻገር ያለው ትገዛለህ ተብለው የ1744ቱ ስምምነት የሚባለውን መሰረቱ። እና ምን ለማለት ነው? በታሪክ ግልጽ የተመዘገበ ነገር አለ። ያ የነብዩ ትንቢት አለይሂ ሰላቱ ወሰላም ሙሐመድ ብን አብዱልዋሃብን ከዛ ትንቢት ሊያድነው የሚችል ምን አለ? እስኪ እንዴት ያዋለ ይህንን ሐዲስ የሚል ነው ጥያቄ። ሐዲሱ የተናገሩት ነቢ ሰለላሁ ዐለይሂ ወሰለም ስለ ኸዋሪጆች አስመልክቶ ነው ዑለሞች እንደፈቱት። እሱን የመሰሉ በርካታ ሐዲቶችን ተናግረዋል። ስለ ኸዋሪጆች የተናገሯቸው ሐዲቶች ናቸው እነሱ። ምንም ሐዲሱ ስለ አንድ ግለሰብ ስለ አንድ ግለሰብ ደረጃ ተናገረ። ኢነ ሚማ አተኸወፉ ዐለይኩም ረጁሉን ብለው ነው ሐዲሱ አንድ ግለሰብ ረጁል ማለት አዳምጣለሁ ታይካረለ እስከናገር አዳምጭ ለምን መናገር ሲጀምር አቋረጥ አዳምጥ። ኻስ በአንድ ግለሰብ ይመጣል ቃል፣ ነገር ግን የታሰበበት ጀማዓዎች ይሆናሉ። አንዳንድ ደግሞ ጀማዓ ይነገርበታል፣ አንድ ግለሰብ ይታሰብበታል። አሙን ይራዱ ቢል ኹሱስ እንደምንለው አረን እንዴ ታውቃለህ? ይሄን ቃዒዳ እየሰማው ነው። አሎ እኮ ይሄን ቃዒዳ ታውቀዋለህ ወይ? ምን የሚል ቃዒዳ? ይሄን ቃዒዳ ታውቀዋለህ? አሙን ይራዱ ቢል ኹሱስ አይደለም፣ እንደዛ አይደለም። አሁን ይሄ ሐዲሱ ቃዒዳ ታውቀዋለህ ወይ? ሐዲስና ቁርአን ያው ቃዒዳና ምናምን ወደኋላ እንተው። ሐዲስና ቁርአን ካለን ሐዲስና ቁርአን ወደኋላ አይደለም። አዶ አዳም አንገለባበት እንስና። ሐዲስና ቁርአን ካለን ሐዲስ ነው ቁርአን ነው። ለሐዲሳቸው መገለባበጥ አይደለም። አሎ ስለ ኸዋሪጆች የተናገሩበት ማለቴ ስለ ኸዋሪጆች የተናገሩበት ብዙ ሐዲሶች አሉ። ሰዎች ከምስራቅ ይመጣሉ። ለምሳሌ አንድ ነገር ስለ ኸዋሪጅ የተናገሩበት ረበ ፈጣሪ ረጋ በል። መጀመሪያ መረጋጋት ይኖረው እንደማችን። እሺ ቀስ በል። አብን ይራድ ቢል ኹሱስ ምን አይነት ምንድነው? ይቃረታ ታውቀዋለህ? አዎ ቋንቋውም ይገባኛል፣ በደንብ ይገባኛል ማለት የፈለከው ነገር። እስኪ ንገረኝ ምንድነው? ለአንድ ሰው የተነገረ ጅምላን ሊያጠቃልል የሚችል አይነት አካሄድ እየነገርከኝ ነው። ይሄ አገባብ ታዲያ የቁርአን አገላለጽ ነው አይደለም? ጥያቄን በቀጥታ ለምን ልትመልስልኝ አልሞከርክም ሼክ ሁሱ? ማለቴ ጥያቄው ግልጽ ነው። ለእናንተ የምሰጋላችሁ ሰው አንድ ግለሰብ ነው። ሰይፉን አንድ ግለሰብ ይነገራል፣ ግን ጀማዓ ይታሰብበታል። ወንድማችን ይኸውልህ፣ ስለ ጀማዓ ተነግሮ ደግሞ ግለሰብ ይታሰብበታል። ይህ የቁርአናዊና ሐዲሳዊ አካሄድ ነው ያልከው ነው። ምሳሌ እየሰጠሁ ነው እንድትረዳ ዘንድ ነው። ማለቴ ለምሳሌ ሼክ ሁሱ ይቅርታ አድርግልኝና ነቢያችን ዓለይሂ ወአሊሂ ሰላቱ ወሰላም ስለ ኸዋሪጆች በብዛት የተናገሩበት ነገር አለ። ኸዋሪጆች ናቸው አለም ብንል ደግሞ ኸዋሪጆች አንድ ጊዜ በሰይዱና ዓሊ ብቻ የሚቆሙ ሰዎች ለምሳሌ ንገረንሽ እስከ ቂያማው ድረስ ነው። ስለ ኸዋሪጆች ማንሳት የፈለግከውን ስለ ኸዋሪጆች በዝነኛው በድሮ ስራ ሐዲስ ላይ ያሉ ባጭሩ ቆይ በቃ ይኸውልህ፣ አታዳምጥም እንደ ረጋ በል እንጂ ሰው ሲናገር አለ። መናገር የፈለግከውን ሐዲስ ተናገርና ያን ሐዲስ ቀደምት መልካም ሰለፎች ወይም ዑለሞች እንዴት ተረዱት የሚለውንም በዛው ላይ አስከትለህ አውጣው። እስኪ እና ትልቁ ላይ ናክፈተው ሐዲሱ ያው በትክክል ልቅራለህ። ሐዲሱ የሰይድና ሁዘይፈት ብን አልየማን ሐዲስ ነው። ሄሎ ልቅራለህ ሳይሆን ይኸውልህ፣ ሐዋ ማን ስምህ ማን ነበር? ይቅርታ በሲሳ እንዳለ ነጅሚ የሐዋ ባለቤቴ ናት።
በቃ ማሻአላህ። ስለዚህ ምን ታደርጋለህ? ክፈተውና ሐዲሱን ዑለሞች እንዴት ተረዱት የሚለውን ያንን ሐዲስ ደግሞ በዚያ ላይ እንድናየው ዘንድ ያላ ክፈተው። እሺ አይ እኔ ስላየው ነው ከአመታት በፊትም ጀምሮ ያጠናሁት ስለሆነ እስኪ አንተ በቀጥታ በቃ የት ጋር ይገኛል? አንተ መክፈት ካልቻልክ ከአመታት በፊት ያጠናኸው ማስረጃ ነው የለነፈው። እስኪ ሁሱ ባይብል ሐዲስ ጋር እንደሚገኝ ተናገርና አሎ ይሰማሃል ወይ? ረጋ በል ሐዲስ የት ይገኛል? እሺ ንገረኝ፣ እኔ ላውጣልህ። ሰሒሕ ኢብኑ ሒባን ላይ አለልህ። ሰሒሕ ኢብኑ ሒባን ቁጥር ስንት ላይ? ቁጥሩን ግዴታ መያዝ የለብኝም። ሰሒሕ ኢብኑ ሒባን ላይ እነ ሚማ አተኸወፉ ዓለይኩም ብለህ ሰርች አድርገህ ጻፍና ቁጥሩ ሳይሆን ዋናው ሐዲሱን ማወቁ ነው። የት እንደሚገኝ እሺ ችግር የለውም። ወይ ደግሞ በሌላ ለፍ ኢነ አኽወፉ ማ አኻፉ ዓለይኩም ረጁሉን የቅረኡ ልቁርአን ያው ረጅሉን የቅረኡ ልቁርአን ማለታቸው ደግሞ ኮድ ነው። በጥናቴ መሰረት ኮድ ማለት ምንድን ነው? ሁሉም ሙስሊም ቁርአን ፈስረውና ቆይ ቀጥታ ወደ ዑለሞች ግንዛቤ እንድንሄድ ዘንድ ሐዲሱን ተናገረ። ቁጥሩን ተወው፣ የት እንዳለ ተወው። ዝም ብለህ ሐሳቡን ብቻ ንገረን። ጥያቄ እኮ ግልጽ ነው። እሱ ቀላል ነው ማለቴ ከኢብኑ አብዱላህ ወሃብ ጋር በጣም ተመሳሳይ ሐዲስን ምንም አላወቅኩም። እሺ አይ ምንም ያወቅኩት ነገር የለም። አላህ ሱብሓነሁ ወተዓላ የት ነው ያለው? ንገረን እስኪ። ይሄ አይደለም ጥያቄ። that's not my question። ለምን ወደ ኺላፍ ታመጣ አልቻልክም? ለምን ወደ ኺላፍ ታመጣናለህ? እኔ ልጠይቅህ የፈለኩት አንተ የተናገርከውን የት ነው ማምጣት አልቻልክም? ጥያቄ ግልጽ ነው ትላለህ። ለምን አልቻልኩም? ነገርኩህ። ሰሒሕ ኢብኑ ሒባን ክፈት አልኩህ። ሰሒሕ ኢብኑ ሒባን ክፈት አልኩህ። ሰሒሕ ኢብኑ ሒባን ክፈት እና ሰሒሕ ኢብኑ ሒባን አምጪ በቃ እሱ ሞባይል ያዝና ሰርች አድርግ። በቃ ሚስትህ ስልክ ይዘህ ሰሒሕ ኢብኑ ሒባን ያዝና ክፈትና ሰርች ብታረግ ታገኘዋለህ በአንድ ጊዜ። ሰርች አድርገህ እንድታመጣ ስልክ አምጪ ብለሃታል። ተቀበልና ስልኩን ሰርች አድርገህ አውጣ። ያላ እስኪ 1000 ያወጣለሁ። እሺ አይ በአንድ ጊዜ እኔ እኮ ጥያቄ ነው እየጠየቅኩ ያለሁት እንጂ እየተከራከርኩ አይደለም። አመለካከት ምን ይመስላል? እሺ ያው ደርሻለሁ። አይ አብሽር እስከዛ ጥያቄ ያለ መቀጠል ይችላል። ከላይ ጥያቄ ያለው ካለ ይቀጥል። ሰዎች ከላይ ጥያቄ ያላችሁ? ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እሱ ወንድማችን እንዴት ቆየህ? አልሐምዱሊላህ። የመጀመሪያ ጥያቄ የኔ ያጎቴ ልጅ ነበረ እና በቅርብ ቀን ወደ አኬራ ሄዶ ነበር። እሺ እናም እኔ አሁን በራሴ በኩል ቤተሰቦች ጋር ሳይሆን በራሴ በኩል አሁን በሱ ስም ሰደቃ ማድረግ ይችላለሁ ወይ? فقال له النبي صلى الله عليه وسلم نعم وعليك بالماء ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውየው ጠየቀ። አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት፣ አደራህን በውሃ ላይ ብለው ተናገሩት። ያ ማለት የውሃ ሰደቃ ማድረግን እያመለከቱት ነው። በዚያው ላይ ነብዩ ሰለላሁ ዐለይሂ ወሰለም ወይ ሐዲስ ላይ አፍደሉ ሰደቃ ሰቂዩል ማእ ብለዋል።
ገላጭ የሆነ ሰደቃ ይሆናል ውሃን ማጠጣት ነው ብሎ ተናግረዋል። አይ እሺ አግኝቼዋለሁ። እሺ ትከፍተዋለህ አንድ ቪዲዮ ካሜራ ልውሰድ ይቻላል። አብሽር ካሜራ ኢኔብል አልሆንልህ እያለኝ ነው። ሐዲሱን ልቅራለህ፣ ሪፈረንሱን ልንገርህ። ኢነ ሚማ አተኸወፉ ዐለይኩም ረጁሉን ቀረአ አልቁርአነ ሐታ ኢዛ ሩእየት ዐለይሂ በህጀተሁ ወካነ ኢብኑ ሒባን ስንት ነው ያልከው? አሁን ይሄን ያገኘሁት ከሻኪር አሕመድ መስደር ዑምደቱ ተፍሲር ሱሕፋ ሁለተኛ ቁጥር 7 ሐዲሱ ኢብኑ ሒባን ላይ ነበር። ኢብኑ ሒባን ላይ የለም። ኢብኑ ሒባን ላይ የለም። በደንብ አለ። ኢብኑ ሒባን ቁጥር ስንት ላይ ይገኛል? ማለት እኔ አሁን ቁጥሩን አልሸመደድኩም። ይሄንን ሐዲስ ኦልሞስት ቁጥር አሁን ቅድም ነው የመጣው። በሐዲስ ቁጥርም አልነበረውም በሰሃባ ጊዜ። ቁጥር አልሸመደድኩም። ከየት ነው ታዲያ እያነበብክ ያለው? አይደለም ቁጥር መሸምደድ አይጠቅመኝማ። እኔ ዋናው ነገር ሐዲሱ ነው ወይስ ቁጥሩ ነው? እሱ እሺ ኢብኑ ሒባን አንተ እንግባባለን። የሐዲስ እውቀት ካለን አንተም ታውቀዋለህ ሐዲሱን፣ እኔም አውቀዋለሁ። ቁጥር መፈለግ ምን ያስፈልጋል? ኢብኑ ሒባን የቱ ጋር ያስቀመጠው? በኢብኑ ሒባን ዘገባ ኢነ አኽወፈ ማ አኻፉ ዐለይኩም ነው የሚለው። የቱ ጋር ያስቀመጠው? ያው መስደር እየሰጠው እኮ ነው። የቱ ጋር ነው መስደሩ? ኢብኑ ሒባን ቁጥር ስንት ላይ ሐዲሶች ቡኻሪ እዚህ ቁጥር ላይ ተብሎ ተቀምጠዋል እንዳለ። ልክ እንዲሁ ሙስሊምም ላይ ሁላችሁ አሁን አንተ ሐዲሱ የለም እያልክ ነው ወይስ እንዴት ነው? አልገባኝም። አነጋገር ሐዲሱ የለም እያልከኝ ነው? በቀላሉ አጭር መንገድ ልንገርህ። ሐዲሱን ከፈለከው ተፍሲር አቋራጭ መንገድ ተፍሲር መንገድ አይደለም የምፈልገው። ተፍሲር ኢብኑ ከሲር ክፈትና ስለዚህ ሐዲስ ላይ የለም ማለት ነው የተናገርኩት ንግግር። ለምን አለ እንጂ አልሰማህ አልከኝ። ሐዲሱን በቀላሉ ትጠይቀኛለህ። ቁጥር የምትፈልግ ከሆነ ደግሞ ኢብኑ ሒባን የራሱ ኪታብ አለ እኮ እንደሚሆን ኢብኑ ሒባን የራሱ ኪታብ አለ አይደል? አዎ ሶሒህ ኢብኑ ሒባን ላይ ይገኛል አልከኝ ቅድም። የቱ ጋር ነው ሶሒህ ኢብኑ ሒባን ላይ ያለው? ቁጥር ስንት ላይ? እስኪ አሁን ቁጥር አንተ አሁን ይኸውልህ ስለ ቁጥር እያወራህ ነው፣ እኔ ደግሞ ስለ ሐዲስ እያወራሁ ነው። ቁጥር ሳይሆን ሐዲስ የሚገኝበትን ስፍራ ነው እየጠየቅኩ ያለሁት። ቆይ አንዴ ቁጥር አሁን ቅድም ነው የመጣው። ቁጥር ላይ ብለህ ስለ ቁጥር አሁን ቅድም ነው የመጣው። ስለ ቁጥር ማንኛቸውም ዑለሞች ሰይድ መሐመድ የማን የኢትዮጵያ ዑለሞችና ሙፍቲዎች ሲያወሩ ሰምታል ስለ ቁጥር ተከራካሪዎች ተከራካሪዎቹ ናቸው። ቁጥር የሚያው ስለ ሐዲሱ ለምሳሌ ሐዲሱን ሰርች ለማድረግ ደግሞ ቁጥር አያስፈልግም። የኢትዮጵያ ሙፍቲና ዓሊም አለ ማስረጃ። ማን ነው የኢትዮጵያ ሙፍቲና ዓሊም? ንገረኝ እስኪ ለምሳሌ። አይደለም ወደ ሌላ እንሂዳን፣ ወደ ጥያቄው እንደ ህፃን ለምን እንሆናለን? አንተ እኮ ነው እየሄድክ ያለው ወገናችን። ይኸውልህ አንተ ነው እየሄድክ ቀላል እኮ ነው። እነዚህን ፍሬዞች ሰርች አድርጋቸው። በቃ ቁጥር ለምን ትጠይቀኛለህ? እነዚህን ፍሬዞች የሐዲሱን ቀውሎች ሰርች አድርጋቸው። ኩቱቦች ካለ ኩቱቦች ካለ የሐዲሱን ቀውል አክቹዋል በቃ ሰርች ላድርግልህ። ንገረን። እሺ ወሰዐ ዐላ ጃሪሂ ቢሰይፊ ወረማሁ ቢሽርክ። እቺን ብቻ ሰርች ታገኘዋለህ። ቀላል እኮ ነው። ቁጥሩን መሸምደድ ግዴታ አይጠበቅብኝም። ቆይ አንዴሽ ወሰዐ ዐላ ጃሪሂ ቢሰይፊ ወረማሁ ቢሽርክ። እሺ አብሽር። ከፈለክ ሁዴይፋ በልና ጨምርበት ወይ ብላይ ቆም። አይሽ እሺ አብሽር። ቆይ እሺ ቀጥል። አሁን ሐሳብህን ቀጥል። ሐዲሱ ምን ይላል?
ኢነ ሚማ አተኻወፉ ዓለይኩም ረጅሉን የቅረኡ ልቁርአን ቁርአንን የሚቀራ አንዳች ግለሰብ ከምፈራላችሁ ነገር ዋነኛው ነው አንድ ግለሰብ ረጁል ሐታ ኢዛ ሩእየት ዓለይህ ባህጀተሁ የቁርአን ብርሃን በአካሉ ላይ መንጸባረቅ ሲጀምር ወካነ ሪዳእ ልእስላሚ ለእስልምናም ረዳት ሆኖ ሲያበቃ እዕተራሁ ተገለበጠ ተቀየረ ወነበዘሁ ወራአ ዘህሪሂ ከበስተጀርባው ወረወረው ከዛም ወበደአ ጃረሁ ቢሰይፊ ጎረቤቱን በሰይፍ ጀመረ ወረማሁ ቢሽርክ አንተ ሙሽሪክ ነህ በማለት ይሄ ነው ሐዲሱ እሱዬ እሺ ጥያቄ ምንድነው ጥያቄ ምንድነው ይሄ ነው አሁን መጣልኝ ጥያቄ ምንድነው ታሪክን ያጠናል እንደሆነ እስልምና ታሪክ 1400 ዓመታት ውስጥ ክፍለ ዘመን በክፍለ ዘመን በእያንዳንዱ ክፍለ ዘመን እንዲህ አይነት ግለሰቦች በአራት መካኛለን ስምምነቱ ምን ነበር? ሰዎቹ ሽርክ እየሰሩ ነው። ለላኢላሃ ኢላላህ ጂሃድ እንድናደርግ የምትረዳኝ ከሆነ አላህ ግዛትህን ያሰፋልሃል፣ ነጅድን ትገዛለህ፣ ከነጅድ በስተጀርባ ያለውን ጀዚረቱል ትገዛለህ ተባብለው ተስማሙ። ከዛ በተረፈ ደግሞ በጣም ሲግኒፊካንት የሆነ ስለ ሽርክ የተናገረ ሰው በጠቅላላ ታሪኩ እንደ ግለሰብ ሲግኒፊካንት የሆነው ሰይፉ ብን እናገኘዋለንና እዚህ ላይ ሐሳብህን ልጠይቅህ ነው። የኔ አካሄድ በቃ ይሄ የተናገረው ስለ ኸዋሪጅ ነው ብለዋል ዑለሞች፣ ስለ ሙሐመድ ብን አብዱል ወሃብ አይደለም። አሁን የዑለሞችን ፍች ላሳየህ። እሺ ነጅም ነው ስምህ። ይሄን አደገኛ ሐዲስ ስለ ሙሐመድ ብን አብዱል ወሃብ ነው የተናገረ እያለ ነው እንግዲህ አህባሽ መሆኑ ነው። ነገር ግን ይሄ የተናገሩት ስለ ኸዋሪጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ብዬ ቅድም ስነግረው ነበር። አይ ስለ ኸዋሪጅ አይደለም እያለ ነበር። እኔ ከሊቃውንቶች ንግግር ከዑለሞች ንግግር ላምጣለህ። ስለ ኸዋሪጅ ነው የተናገረው። አሁን ላስነብበህ፣ ላውጣለህ፣ ላስነብበህ። አሉ ትስማዕ ከላሚ ወላ ይሰማሃል ወይ? ይሰማሃል ወይ? እሺ ወጥቷል። አሁን ተመልከቱ። እኔ ቅድም እነዚህን ሐዲሶች ሲያነብ ጊዜ ምን ብያችሁ ነበር ታስታውሳላችሁ? እንዲህ አይነት በርካታ ሐዲሶች ቁርአን ቀርተው ነገር ግን ሌሎች አካሎችን በኩፍር የሚወነጅሉ ሰዎች የኸዋሪጆች መገለጫ ነው ስለው ነበር አይደለ? አዎ ያው ሊቃውንቱ ዑለሞች ምን እንዳሉ ተመልከቱ። ቃለ ሸይኽ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ስለዚህ ሐዲስ ከተናገሩ በኋላ ኢዛ ቃለ ረጁል ሊአኺህ ያ ካፊር ፈቀድ ባአ ቢሃ አሐዱሁማ። ይሄ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ፈልመዕና ኢዛ ካነ ለይሰ አህለን ሊዛሊከ ኢዛ ቃለ ለሁ ያ ካፊር ወለይሰ አህለን ሊዛሊክ አማ ኢዛ ካነ አህለን ሊዛሊከ ፈኢነሁ የቡእ ቢሃ ሁወ انتهى كلامه رحمه الله تعالى. كذا بها منالو الشيخ عبد العزيز بن باز والظاهر من هذا الحديث أنه في حال الخوارج. نولا صيج قال بقال سر الخوارج ايش يتنقرنا يا والظاهر من هذا الحديث أنه في حال الخوارج الذين ابتدعوا تكفير المسلمين يا شار الله فكفروا أهل الكبائر أو أهل المعاصي وسعوا عليهم بالسيف. يتناقركم حديث كلبك على نفسه فتركوا أهل الأوثان لن يملس اللي أكل أنت يملس كلهنا يا سلا خوارجنا وقاتلوا أهل الإسلام وهذا هو وصفهم الثابت في غير هذا من الأحاديث والآثار. إهن مسرون دل حديث وش سلا خوارجش من ناقروناቸው أي هذا لا ይሄ ነው እና ስለ ኸዋሪጆች የሚናገር ሐዲሶች ናቸው እንጂ ለሙሐመድ ብን አብዱል ወሃብ አይደለም። ሙሐመድ ብን አብዱል ወሃብ መከፈር ያለባቸውን አካሎች ነው ያከፈረው። ካላቸው በሽርክ ብትወጡ የተሻለ ነው። ሙሐመድ ብን አብዱል ወሃብን እንደ ጠላት አድርጋቸው አትያዙት። ስለ ኸዋሪጅ የተነገረውን ሐዲስ ሁሉ ስለ ሙሐመድ ብን አብዱል ወሃብ ነው ብሎ አስተምሯቸዋል። አያችሁ አይደል?
ለምን ከተባለ እሱ እኛን አክፍሮናልና። ተመልከቱ ሐዲሱ የታለ? ያውና ከላይ ሐዲሱን ላውጣለች፣ ችግር የለውም። ያው ሐዲሱ አንተ ያወጣኸው ያው እነዚህ ጋር ከመጀመሪያው ጋር ኢብኑ ሒባን ላረለ ቆይና ነሰይ ና ያውና ሐዲሱ እስከ ያ አልሐምዱሊላህ ወሰላቱ ወሰላም ዐላ ረሱሊላህ ያውና ሐዲሱ እዚህ ጋር ይታያል። السؤال ጥያቄ ነው። إن مما أتخوف عليكم رجل قرأ القرآن حتى إذا رؤيت بهجته عليه وكان رداؤه الإسلام اعتراه إلى ما شاء الله. هنا اللي عمته حديث نجم، هنا اللي عمته حديث يا وناين حديث اسم الكتاب يتناقرت يهنا እሺ جانا ورد بالزيالي والظاهر من هذا الحديث أنه في حال الخوارج. سل خوارج شنو دي سليلار سلو عمرو بن عبد الوهاب ولا ما هي يا كلام تبسم. والسلام ورحمة الله وبركاته. ታች መጣለችና እየተከታተለችኝ ነው። ስለ መጽሐፍ ቅዱስ ያልኩ ቅድም ላይ ካስታወስከው መጽሐፍ ቅዱስ ላይ የተጨመረ ሐሳብ የተቀነሳለና ያንን ማስረጃ ፈልጋለሁ አሳይኝ ላይ ነበርና አሁን ጠርቻት መጣለች። መርሐባ እሺ ተከታተል በደንብ ተከታታይ። አሁን የመጀመሪያው የመጽሐፍ ቅዱስ የእጅ ጽሑፍ የተጻፈበት ግሪከኛ እንደሆነ ታውቃላችሁ ሁላችሁም። የመጀመሪያ እሱን እንመለከታለን። ኑ ተመልከቱ። አሁን እዚህ ጋር እንመልከት። ያውና እዚህ ጋር የመጀመሪያ መጽሐፍ ቅዱስ የእጅ ጽሑፍ ብላችሁ ስትጽፉት ጊዜ ኮዴክስ ሳይናቲከስን ያመጣላችኋል። ተመልከች፣ እዚህ ጋር ተከታታይ የግሪክ መጽሐፍ ቅዱስ ላይ እንገባለን ማለት ነው። እዚህ ጋር ይሄን ወደ አማርኛ እንቀይረዋለን። ኑ ተመልከቱ። ወደ አማርኛ እንቀይረውና ይታይሻል። ይህ የግሪከኛው መጽሐፍ ቅዱስ ነው። እዚህ ጋር ኮዴክስ ሳይናቲከስ በዓለም ላይ ካሉት እጅግ አስፈላጊ መጽሐፍት አንዱ ነው። ከ1600 ዓመታት በፊት በእጅ የተጻፈው ይህ የእጅ ጽሑፍ የክርስቲያን መጽሐፍ ቅዱስን በግሪከኛ ይዟል። ይህ እጅግ በጣም ጥንታዊ የአዲስ ኪዳን ሙሉ ቅጂ ያካትታል እያለ ይናገራል። የእጅ ጽሑፍ መጀመሪያ የተጻፈው እዚህ ጋር ታገኝታላችሁ ነው፣ በግሪከኛ የተጻፈው። ስለዚህ እዚህ ጋር መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ያለውን ሂደን እንመለከታለን ማለት ነው። እዚያ ላይ ያለውንና ያሁኑን እናመሳክረዋለን። ለመሆኑ ከዚያ ላይ የተነሳሉ ወይንስ የሉም የሚለው ነው። እሺ እዚህ ጋር እንመልከት። ኦሪት ዘፍጥረት ይታይሻል። እዚህ ጋር ያውና ዘፍጥረት አለ። ከዘፍጥረት ድረስ እስከ ራዕይ ድረስ ይገኛል። እዚህ ጋር ገብቶሻል። ዮሐንስ ራዕይ ድረስ እዚህ በነገራችን ላይ ያው ተመልከች፣ አሁን ላይ የማይገኙ መጽሐፍቶች ሁሉ እዚህ ኮዴክስ ሳይናቲከስ ላይ ታገኛቸዋለሽ። ያው የሄርማስ እረኛ ይላል። እዚህ ለምሳሌ እዚህ ጋር ስትሄዱ ጊዜ ሌላ መጽሐፍቶችን ታገኛላችሁ። ይኸው የባርናባስ ወንጌል ይታይሻል። አሁን አትቀበለም ቤተክርስቲያን፣ ግን እዚህ ጋር የኮዴክስ ሳይናቲከስ ላይ ስትገቡ እነዚህን ሁሉ መጽሐፍ ቅዱስ ውስጥ ታገኛላችሁ። ለማንኛውም አሁን ካለው ዮሐንስ ወንጌል ላይ እንግባ። ተመልከቺው። ዮሐንስ ወንጌል የት ይገኛል? ያና ጆን ይላል ይታይሻል። ከኔ ጋር ነች አለች። ከኔ ጋር ነች አይደል? ያው ማቴዎስ፣ ማርቆስ፣ ሉቃስ፣ ጆን ይላል ወይንም ዮሐንስ ለማለት ነው። የአማርኛውን መጀመሪያ እንመልከተው። የሚገርማችሁ የአማርኛው መጽሐፍ ቅዱስ ላይ አንድ ጥቅስ ላሳያችሁ እያመጣሁኝ እዚህ ማለት ነው። እዚህ ጋር ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ የታሪክ ታስታውሻለሽ አይደል? ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችን ፈሪሳውያኖችን በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቆመው። መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች የሚለው ታሪክ ይታይሻል። እስከ ስንት ድረስ ተመልከችው? እስከ 10 ድረስ ተመልከችው። ተመልከች እስከ 11 ድረስ እዚህ እንመልከተው። አሁን እዚህ ጋር የግሪኩ ላይ እንግባ። የት ማን ነው? ዮሐንስ ወንጌል እንግባ። ተመልከች
ያውና ጆን ይላል ዮሐንስ ላይ ገብተናል። ምዕራፍና ቁጥር እናስቀምጣለን። ያው ዮሐንስ ከስንት ጀምረን ነው እሱን ያገኘነው? ምዕራፍ 8 አይደለ? ምዕራፍ 8 ገብተናል። ምዕራፍ ዮሐንስ ወንጌል ምዕራፍ 8 ከዚያ በኋላ ከቁጥር 1 ጀምረን እስኪ እናንብበው። የቀደሙን የለም ይኸው 12 ብሎ ነው የሚጀምረው። ይታይሻል? የለም ከ1 እስከ 11 ድረስ ያለው የሴትየዋ የዝሙተኛዋ ታሪክ የተወገረችበት የለም ወፍ 12 ብሎ ነው የሚጀምረው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ድረስ ያለው የለም የጥንታዊው የግሪኩ መጽሐፍ ቅዱስ ላይ ይሄን አረጋግጥ ሲሆን የለም ወፍ 12 ብሎ ነው የሚጀምረው። ከ1 እስከ 11 ድረስ ያለው የለም ማለት ነው። አንደኛ ይሄ ነው። ሁለተኛ ሌላ ልጨምርልሽ። ቀደም ብለናል ማርቆስ ወንጌል ያው ማርቆስ ወንጌል ላይ እንግባ። ያው ማርክ ይታይሻል አይደለ? ማርቆስ ወንጌል ከቁጥር 16 ጀምረን እንሂድ። መጀመሪያ አማርኛው መጽሐፍ ቅዱስ ላሳያችሁ። ማርቆስ ወንጌል ከቁጥር 16 ጀምረን ምዕራፍ 16 ከቁጥር 8 ይታይሻል። ቁጥር 8ን በደንብ አንብቡት። ምን ይላል? መንቀጥቀጥም መደንገጥ ይዟቸው ነበርና ወጥተው ከመቃብሩ ሸሹ፣ ይፈሩ ነበርና ለማንም አንዳችም አልነገሩም እያለ ይናገራል። እነርሱም ከሚለው ጀምሮ አሁን የለም የዚያ ላይ ተመልከቱ። ጉድ ከ8 ጀምሮ እስከ ስንት ድረስ? እስከ 20 ድረስ ያለው ማለት ነው። አሁን ማርቆስ ወንጌል ላይ የግሪኩ ላይ ቀጥታ እንግባ። ምንም ጊዜ እንትን ሳንል ቀጥታ ወደ ወንጌሉ እንግባ። ያው ማርቆስ ወንጌል አይሻርለ ምዕራፍ ስንት ነው? ምዕራፍ 16 የመጨረሻው ምዕራፍ ያው ምዕራፍ 16 ከስንት ጀምሮ ነው እዚህ ጋር የምናገኘው? ተመልከች። ማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8 ያው ያልቃል። እዚህ ጋር የለም ወፍ ከዚህ በኋላ አይሽ አይደለ? አማርኛቸው መጽሐፍ ቅዱስ ላይ ግን ከስንት ያው ከ8 ማርቆስ ወንጌል ምዕራፍ 16 8 ላይ አይደለም የሚያቋርጠው እስከ ስንት? እስከ 20 ድረስ ይሄዳል። ከ8 እስከ 20 ያለው የመጀመሪያው የግሪኩ ላይ የለም ማለት ነው። አየሽ? ይሄ በጥቂቱ ነው። ይሄ በጥቂቱ ነው። እሺ ማርቆስ ወንጌል እዛው ላይ ምን ይላል? ተመልከች። አጀማመሩ ራሱ ማለት ነው። ማርቆስ ወንጌል ምን ይላል? ማርቆስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይላል አይደል? መጀመሪያ ይላል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። እስኪ ግሪኩ ማርቆስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል የሚለውን እንመልከተው። ምዕራፍ 1 ማርቆስ ወንጌል ያው ማርክ ምዕራፍ 1 ቁጥር 1 ወደ አማርኛ እንቀይረው እስኪ የግሪኩን ምን እንደሚል ተመልከቱ። ወደ አማርኛ ይቀየር። ወደ አማርኛ አምሃሪክ ተመልከቱ ምን እንደሚል አያችሁ። የኢየሱስ ክርስቶስ ወንጌል መጀመሪያ ነው የሚለው አይደለ? የግሪኩ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። የአማርኛው ላይ ግን ምን ጨምረውላታቸዋል? የእግዚአብሔር ልጅ ብለው ጨምረውታል። ወላይ ከዚህ የምትረዱት ይህ እግዚአብሔር ልጅ ምናምን የሚለው እንትን የመጀመሪያዎቹ ላይ የለም። ከጊዜ በኋላ ቀስ በቀስ የጨመሩባቸው ነው። ለዚህ ነው አምላካችን አላህ የአምላክ ልጅ ብለው የቀጠፉት አይሁዶችና ክርስቲያኖች ናቸው ብሎ ይናገራል። አያቸው አይደለ? የአምላክ ልጆች ነን ብለው ነብያቶች በፍጹም አላስተማሩም፣ ውሸት ነው። ነገር ግን ቀስ በቀስ በሂደት የተጨመረች ነች። ያው የአማርኛው ላይ ምን ይላል? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። አያቸው አይደለ? የግሪኩ ላይ ስትሄዱ ጊዜ የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። የእግዚአብሔር ልጅ የሚል የለም ወፍ። እና ይሄን ይመስላል። ይሄ በጥቂቱ ነው ያጀማ፣ ይሄ በጥቂቱ ነው። ሌላም በርካታ የተጨመሩ ጥቅሶችን ወይንም የተቀነሱ ጥቅሶች አሉ። እሺ ሌላ ልጨምርላት። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ተመልከች። ከኔ ጋር ነች አይደል? አለች። አረጋግጥልኝ አንዴ። ዴም ከኔ ጋር ነች? አለች። ማቴዎስ ወንጌል ተመልከች። ምዕራፍ 17 ቁጥር 21 ላይ ምን ይላል?
ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ማቴዎስ ወንጌል ምዕራፍ 17 ቁጥር 21። እስኪ ግሪኩ ላይ እንመልከተው አለ ወይ ይሄ ጥቅስ? ማቴዎስ ላይ እንግባ። ያው ማቴዎስ እዚህ ጋር ምዕራፍ 17 ማቴዎስ ወንጌል ገብተናል። ያው ምዕራፍ እዚህ ጋር 17 ቁጥር 21 አለ ወይ እንተመልከቱ። ማቴዎስ ወንጌል ምዕራፍ 17 ቁጥር 21 እንዴት ነው? አንድ ጊዜ ይቅርታ አሳርለም። ማቴዎስ ወንጌል ምዕራፍ 17 አንድ ጊዜ ላሳያችሁ። ማቴዎስ ይቅርታ ከተሳስቼ ነው 18 18 ያው እዚህ ጋር ተመልከቱት፣ ይታያቸዋል። ከኔ ጋር ነሽ? ማቴዎስ ወንጌል ምዕራፍ 18 ቁጥር 1 2 3 4 5 6 7 8 9 10 ብሎ ስንት ነው የሚለው? ልጆች 10 ብሎ ስንት ነው የሚለው? ዴም ይታያል። 10 ብሎ 12 ቁጥር 11 እንዴት አለች? ወፍ ምንድነው የሚለው መሰለህ? እሱ ጥቅስ 18 11 ላይ 18 11 ያው የሰው ልጅ የጠፋውን ለማዳን መጥቷልና ትልቅ የክርስትና መሰረት የሚባለው ጥቅስ ማለት ነው። ይታያችኋል። የሰው ልጅ የጠፋውን ለማዳን መጥቷልና ወፍ የመጀመሪያው ግሪኩ ላይ የለም። ሌላም ልጨምርልሽ። አሁንም ማቴዎስ 17 ማን ነው? ማቴዎስ 23 14 ማቴዎስ 13 ማቴዎስ 13 24 ይርታ ማቴዎስ 13 ማቴዎስ 23 ይታይሻል። 12 ብሎ ስንት ነው የሚለው እዚህ ጋር? 14 ማነው? 12 ብሎ 13 ማነው? 13 ብሎ 14 የለችም። 23 14 ምን ይላል ተመልከቱ። ማቴዎስ 23 14 ምንድን ነው የሚለው? ተመልከቱ። እናንተ ግብዞች ጻፎች፣ ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። ይሄም እንደጠቃላይ ይኸውልህ በጣም በርካታ ጥቅሶች ናቸው ከቀደምቶቹ ጋር ስታመሳስላቸው በፍጹም የሌሉት። ይሄ በጥቂቱ ነው። ሌላ ቦታ ታገኛለህ ከማርቆስ 9:44 እንደምሳሌ ማርቆስ 9:44 ምን ይላል? እጅህ ብታሰናክልህ ቁረጣት፣ ሁለት ኖሮህ ትላቸው እያለ ነገር ሁለት እጅ ኖሮህ ትላቸው ወደ ማትበበ እሳቱ። ማርቆስ ስንት ላይ? 9:44 እንመልከት። ያውና ማርቆስ 9:44 ይታያቸዋል። 43 ብሎ 45 ነው የሚለው። 43 ብሎ 45 44 የለችም። ወርድ ያይስ ነው አይደለ? አሁንም ልክ እንደው በዝም ብላ ተያዘውና ከዛ ታረጋግጠው። ማርቆስ 9:46ም የለም። ማርቆስ
46 ይታያል። እዚያው ላይ ወረድ ብላ ማርቆስ 45 ካለ በኋላ 47 ነው የሚለው 46 የለም። እዚያው ላይ ማርቆስ 11 26 ማርቆስ 11 26 ይታያል። 25 24 25 ብሎ ስንት ነው ያለው? 27 ነው የሚለው 26 የለም። ጻፉለት። ሌላ ልጨምርላችሁ። ማርቆስ 15 28 አሁንም 15 28 ያው 27 ብሎ 29 ነው የሚለው 27 ብሎ 29 28 የለም። ከሉቃስ 1 28 ያ ለማንኛውም ይሄን ይመስላል። በጣም በርካታ እንትኖች አሉ። ሉቃስ 17:36 ዮሐንስ 5:4 ዮሐንስ 8:11 ያ ሁሉ የነገርኳችሁ የሐዋርያት 8:37 እሺ ይሄን ይመስላል። የጠንቀስቶች ሌላ ጥያቄ አለ? እነዚህ ነጥቦችን ይዘናል። እሷም ይዛለች። ቼክ ታድርግ። ሹክራን مرحبا عفوا اي ايش السلام عليكم ورحمه الله. عليكم السلام ورحمه الله وبركاته. ايش ليلى ጥያቄ لو كليل خلاص እንውጣ ያረፍ እንበል። በጣም እሺ። السلام عليكم ورحمه الله وبركاته.